ትክክለኛ አማኞች አንድ የሚጠይቁት በጣም አስፈላጊ ጥያቄ አለ። ኸምር ይጠጣሉ ወይስ ይሰርቃሉ? ምንድናቸው እነዚህ ሰዎች? ይሄንን ዱዓ በጣም ይሉታል። አላህ እንዲቀበላቸው በጣም የሚያጸናሉ 6 ወራት የሆኑ ሰዎች ሰደቃ ይሰጣሉ፣ ከዛ ግን ልቦቻቸው ይፈራሉ የሚል አያ ነው። አላህ ይቀበለኛል ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። የሙስሊም ስቱደንት ሊግ ተዘጋጅቶ የሚቀርብላችሁ የረመዳን ፕሮግራም ነው። ከዛ ሁሉ ጾም፣ ሰላት፣ ሰደቃ በኋላ ትክክለኛ አማኞች አንድ የሚጠይቁት በጣም አስፈላጊ ጥያቄ አለ። ምንድነው? አላህ ይቀበለኛል ወይ የሚል ጥያቄ ሁሌም አእምሯቸው ላይ ይመላለሳል እና ለዛ ነው ሰሃቦች ረመዳን ካለቀ በኋላ ይሄንን ዱዓ በጣም ይሉታል። አላህ እንዲቀበላቸው በጣም የሚያጸናሉ 6 ወራት። ከዛ ደግሞ 6 ወራት ደግሞ አላሁመ በሊግና ረመዳን ይላሉ እና አንዴ አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ስለሆነ አያ ጠየቀቻቸው። አያው ምንድነው? የሆኑ ሰዎች ሰደቃ ይሰጣሉ፣ ከዛ ግን ልቦቻቸው ይፈራሉ የሚል አያ ነውና ስለዚህ አያ ሲጠይቃቸው እነዚህ ሰዎች ኃጢአት ይሰራሉ፣ ኸምር ይጠጣሉ ወይስ ይሰርቃሉ? ምንድናቸው እነዚህ ሰዎች ሲሉ ነብያችን ሰለላሁ ዐለይሂ ወሰለም እነዚህ ሰዎች እንደዛ ሳይሆን ይጾማሉ፣ ይሰግዳሉ፣ ከዛም ሰደቃ ይሰጣሉ፣ ከዛ ግን አላህን ይፈራሉ። ምንድነው? አላህ ይቀበለኛል ወይ ብለው ይፈራሉ። እና ስለዚህ ፍርሃት ስናወራ ይህ ፍርሃት ይሄ ተስፋ የመቁረጥ ወይም ደግሞ በአላህ እዝነት የማለት ሳይሆን ይሄ ከትህትናቸው ሂዩሚሊቲ ከምንለው ይሄ ከመተናነስ ጋር ያላቸው ጥብቅ ግንኙነት ነው እነዚህ አማኞች እና ከሪያም ለመቆጠብ ማለት ነው። ነገር ግን ዑለሞች በጣም ደስ የሚል አባባል አላቸው። ምንድነው? ይሄ ጥሩ ስራ የምንለው ነገር ስንሰራ ሪዋርድ ወይም ደግሞ ከአላህ የምናገኘው ምንዳ ሌላ ጥሩ ስራ ወይም ደግሞ ሌላ ጥሩ ስራ እንድንሰራ አላህ ያግዘናል ይላሉ። ይህ ምን ያሳያል? ረመዳን አላህ ልክ ረመዳናችንን እንደጨረስን ወይም ደግሞ ረመዳን እንዳለቀ እነዛ ኢባዳዎች ላይ ኮንሲስተንትሊ አላህ እንድንሰራ ያግዘናል። ይሄ አንዱ ረመዳናችን መቅቡል እንደሆነ የሚያሳየን ተግባር ነው ማለት ነው። ተመልሰን ቁርአን ጋር አንቸገርም። ይሄ ረመዳናችን ተቀባይነት እንዳገኘ አላህ የሚያግዘን ወይም አላህ የሚነግረን አንዱ ሳይን ነው ይላሉ ማለት ነው። አላህ ጾማችንን ኢባዳዎቻችንን ይቀበለን፣ እንዲሁም ከረመዳን በኋላ በእስቲቃማ እነዛን ኢባዳዎቻችንን የምንሰራ ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።